በዚህ ቪዲዮ ላይ የህልም ትርጉሞችን ይዤላችሁ መጥቻለሁ። እነዚህም የህልም ትርጉሞች የመጀመሪያው በህልማችሁ ዛፍ ስታዩ ትርጉሙ ምንድነው የሚለውን አስተምራችኋለሁ። ሁለተኛ ደግሞ በህልማችሁ መንገድ ጠፍቶባችሁ ግራ ስትጋቡ ስታዩ ምንድነው የሚለውን ነገር በዚህ ቪዲዮ ላይ አብራርቼ አስተምራችኋለሁ ከእግዚአብሔር ቃል እየጠቀስኩ። ስለዚህ ይህንን ቪዲዮ እስከ መጨረሻው ማየታችሁን በፍጹም እንዳትረሱ። ካያችሁም በኋላ ለብዙዎች ሼር አድርጉ። ይህ ቪዲዮ ደግሞ ብዙዎች ጋር እንዲደርስ ላይክ አድርጋችሁ ጀምሩ። የዚህ ዩቲዩብ ፋሚሊ ያልሆናችሁ ሰዎች ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። እሺ፣ በህልማችሁ ዛፍ ስታዩ ሁለት አይነት ትርጉሞችን ልንገራችሁ። የመጀመሪያው ከእግዚአብሔር ቃል ነው። ዳንኤል ምዕራፍ 4 ላይ ከቁጥር 10 ጀምሮ ናቡከደነጾር ያየው ህልም። ብዙዎቻችሁ ይህንን ህልም ታውቁታላችሁ። እናንብበው እስቲ። እንደዚህ አለ። የራሴ ራእይ በአልጋ ላይ ይህ ነበረ። እነሆ በምድር መካከል ዛፍ አየው። ቁመቱም እጅግ ረጅም ነበረ። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበረ፣ ፍሬውም ብዙ ነበር እያለ አብራርቶ ያወራል። ከዛ በኋላ ግን ቁጥር 19 ላይ እንደዚህ ይላል። በዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ለ1 ሰዓት ያክል ንጉሱም መልሶ ብልጣሶር ሆይ ህልሙን ፍቺውን አያስቸግረ አለው። ብልጣሶርም መልሶ አለ፣ ጌታዬ ህልሙ ለሚጠሉ ፍቺውም ለጠላቶች ይሁን አለ። ከዛ ሲተረጉመው እንደዚህ አለ። ትልቅ የነበረው የበረታው፣ ቁመቱም እስከ ሰማይ ደረሰው፣ መልኩም እስከ ምድር ሁሉ ድረስ የታየው፣ ቅጠሉም አምሮ የነበረው፣ ፍሬውም የበዛው፣ ለሁሉም መብል የነበረበት፣ በበታቹም የምድር አራዊት የተቀመጡ፣ በቅርንጫፎቹም የሰማይ ወፎች ያደሩበት ያየው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንክ አንተ ነህ አለው። አያችሁ፣ ዛፉ እዚህ ጋር የሚያመለክተው ታላቅ የሆነውን ይህንን ሰው። ስለዚህ በህልማችሁ ዛፍ ስታዩ ታላቅ የሆነን ሰው ያመለክታል፣ ወይም ትልቅ ሰውን ያመለክታል። ስለዚህ አንዳንድ ሰዎች በህልማቸው ዛፍ ሲቆረጥ ያያሉ። ከዛ በኋላ በቤታቸው ውስጥ ትልቅ የሆነ ወይ አያታቸው ወይ አባታቸው ወይ እናታቸው ሲሞቱ ያያሉ። ስለዚህ ምን ማለት ነው ዛፍ ስታዩ ከተባለ ዛፉ ሲቆረጥ ካያችሁ በቤታችሁ ያለ አንድ ትልቅ ሰው ሊሞት ነው ማለት ነው። እዚህ ጋር እንዳያችሁት ቃል ማለት ነው። ስለዚህ በጣም ሲሪየስ ሆናችሁ መቃወምና ቤታችሁ ስላሉ ለትልልቅ ሰዎች መጸለይ ይኖርባችኋል ማለት ነው። አንዱ ዛፍ ደግሞ የሚያመለክተው ጥላን ያመለክታል። ብዙዎች ለመጠለል እዛ ስፍራ ውስጥ ነው የሚሄዱት። ስለዚህ የቤታችሁ ጥላ ደግሞ አባታችሁ ነው። ዛፍ ሲቆረጥ ካያችሁ አጥብቃችሁ ቤታችሁ ስላሉ ለአባታችሁ፣ ለእናታችሁ፣ ለአያታችሁ ለነዚህ ሰዎች አጥብቃችሁ መጸለይ ይኖርባችኋል ማለት ነው። ወይም ደግሞ ለዛ ነገር ራሳችሁን ደግሞ ማዘጋጀት ይኖርባችኋል። የመጀመሪያው ይሄ ነው። ሁለተኛው ደግሞ ምንድነው ካላችሁኝ የእግዚአብሔርን መንግስት ያመለክታል። እንዴት እንደዚህ ያልክ ካላችሁኝ ከእግዚአብሔር ቃል ላይ አንድ ጥቅስ አብረን እናነባለን። ማቴዎስ ምዕራፍ 13 ቁጥር 31 ላይ ኢየሱስ ሲናገር እንደዚህ ያለ ሌላ ምሳሌ አቀረበላቸው እንዲህም አለ። መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአታክልቶችም ትበልጣለች። የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች አለ። ስለዚህ ትንሽ ነበረች ግን ዛፍ ትሆናለች አለ። በዛፍ የእግዚአብሔር መንግስት ሲመስል ታያላችሁ። በህልማችሁ ዛፍ አይታችሁ ዛፎቹ ላይ ወፎች ሲቀመጡ የተለያዩ እንስሶች ሲጠለሉ ካያችሁ እንስሶቹ፣ ወፎቹ ምናምን እነዛ ያሉ አራዊቶቹ የሚያመለክቱት ህዝቦችን ወይም ደግሞ አህዛብ ማለት ባይብል ላይ በሁለት አይነት መንገድ ይፈቷል። አንዱ ህዝብ ነው የሚለው ፒፕልስ ነው የሚለው። ስለዚህ ያ የሚያሳየው ህዝቦችን ያኛውን ካያችሁ እግዚአብሔር በእናንተ በኩል ከሚሰራው ከመንግስቱ ስራ የተነሳ ብዙዎች እንደሚድኑና ወደ እግዚአብሔር መንግስት እንደሚቀላቀሉ የሚያሳይ ህልም ነው ያያችሁት ማለት ነው። አንዳንዶቻችሁ ደግሞ ዛፍ ያላከለ ችግኝ የሆነ ነገር ታያላችሁ። አንድ ልጅ በህልሜ አንድ ነገር አየው አለ። በጣም ደነቀኝ የነገረኝ ህልም። እጄ ላይ 3 ጉድጓድ ነበር አለ እና ጉድጓድ ውስጥ ዛፎች ሲበቅሉ አየዋል። እና እግዚአብሔር ቀጥታ የነገረኝ ነገር እንደዚህ ነው። ችግኝ ነው ያለኝ። ችግኞቹ ነፍሳቶች ናቸው ብሎ እግዚአብሔር ነገረኝ። ስለዚህ በእጅ የሚድኑ ነፍሳት አሉ ብዬ ትርጉሙን ተናገርኩ በእግዚአብሔር መንፈስ ማለት ነው። ይህንን እንዴት ልትል ቻልክ ካላችሁኝ ጳውሎስ እንደዚህ ያለ እኔ ተከልኩ አለ።
ምን ችግኝ ነው። አጵሎስ ደግሞ አጠጣ አለ። አያችሁ። ስለዚህ ችግኝ ከሆነ የሚድን አዲስ ነፍስን ያመለክታል ማለት ነው። ትልቅ ያልሆነ ገና ችግኝ የሆነ ከሆነ ስለዚህ በዚህ ታይም ላይ ስለሚድኑ ነፍሳት በቤታችሁ ሊሆን ይችላል፣ በሰፈራችሁ ላይ ሊሆን ይችላል፣ የጸለያችሁላቸው ያላችሁ ሰዎች ካሉ እነሱን ሰዎች እግዚአብሔር ሊሰጣችሁ ስለሆነ አጥብቃችሁ መጸለያችሁን እንዳትረሱ። እሺ ሁለተኛው ደግሞ መንገድ ሲጠፋባችሁ የምታዩ ሰዎች። አብዛኛው ሰው መንገድ ሲጠፋብኝ አየው ምንድነው ብሎ ትርጉም ሲጠይቀኝ አጋጥሞኛል። ለዚህ እግዚአብሔር የነገረኝን ነገር ልንገራችሁ። መንገድ ከምን ጋር ነው የሚገናኘው ካላችሁኝ ሁሉ ጊዜ ማስተዋል ያለባችሁ መንገድ ካለ የምትደርሱበት ቦታ አለ ማለት ነው። ስለዚህ መንገድ የሚያመለክተው የምትደርሱበትን ቦታ ወይም ዴስቲኒ እጣ ፈንታችሁን ነው የሚያሳየው። መንገዱ ጠፍቶባችሁ ግራ እየተጋባችሁ እየዞራችሁ ካያችሁ ይህ ማለት ዴስቲኒያችሁ ወይም እጣ ፈንታችሁ ጋር የምትሄዱበትን መንገድ ስታችኋል ማለት ነው። አንድ ልጅ እንደዚህ አለ፣ ግራ ገብቶኝ ያንን ስፍራ ላይ አጥቼው ግራ እየተጋባው እያለ እናቴ መጣችና ወደዛ ትክክለኛውን መንገድ አሳየችኝና እዛ ቦታ ላይ አስቀመጠችኝ አለ። ስለዚህ እኔ ምን ብዬ ነው የነገርኩት? እናት ወደ ዴስቲኒ ልታደርስ የምትችልና መንገዱን ልትጠቁም ልታሳይ የምትችል ሴት ነች ማለት ነው። ስለዚህ እሷን አዳምጣት። ሁለተኛ ደግሞ ቤተክርስቲያን ምሳሌ ልትሆን ትችላለች እናት። ስለዚህ ቤተክርስቲያንን በደንብ ፎሎ አድርግ፣ ምክንያቱም ወደ ዴስቲኒ የምትሄደው በነሱ ወይም በዛች ቤተክርስቲያን በኩል ነው። ትኩረት አድርግ ብዬ ይሄንን ትርጉም ነግሬያለሁ። በጣም የሚገርማችሁ ነገር ልክ ይሄንን ህልም ስታዩ ማድረግ ያለባችሁ ነገር እየሄዳችሁ ያላችሁበትን መንገድ ቆማችሁ አስተውሉ። ወዴት ነው እየሄድኩ ያለሁት? ይሄ እየሄድኩበት ያለሁት መንገድ የእግዚአብሔር ፍቃድ ነው ወይም ደግሞ እግዚአብሔር ካየልኝ እጣ ፈንታ ጋር አብሮ ይሄዳል ብላችሁ ማሰብ አለባችሁ። መንገድ ከጠፋባችሁ ኦልሬዲ የህይወት ዓላማችሁን ስታችኋል ማለት ነው። የምታደርጉት እያንዳንዱ ነገር አያስደስታችሁ። ስራ መስሪያ ቤት እየሰራችሁ ሊሆን ይችላል። እንደዚህ አይነት ህልም ካያችሁ ግን ቆም ብላችሁ እየሰራችሁ ያላችሁት ነገር ከራእያችሁና ከጣፈንታችሁ ጋር አብሮ ይሄዳል የሚለውን ነገር ተረጋግታችሁ ተቀምጣችሁ በጸሎት ሆናችሁ በእግዚአብሔር ፊት አስቡበት። ካልሆነ ግን እየሳታችሁ ነው ማለት ነው። ምናልባት ደግሞ በምታዩት ህልም ውስጥ መንገድ ጠፍቶባችሁ ግራ እየተጋባችሁ እያላችሁ አንድ ሰው መጥቶ የእግዚአብሔር ሰው ሊሆን ይችላል፣ አገልጋይ ሊሆን ይችላል። ያ ሰው መጥቶ መንገድ ሲጠቁማችሁና ወደ ጠፋባችሁ ስፍራ ይዟችሁ ሲሄድ ካያችሁ ያንን አገልጋይ ተከተሉት። ያሃ አገልጋይ የሚያገለግልበት ስፍራ ላይ በማንኛውም ዋጋ ከፍላችሁ ያንን ሰው ማግኘት ይኖርባችኋል ወይም የሱን አገልግሎት መካፈል ይኖርባችኋል። ለምን ሲባል ወደ ራእያችሁና ወደ ጣፈንታችሁ ሊያደርሳችሁ የሚችል ሰው እንደሆነ እግዚአብሔር እየነገራችሁ ነው ማለት ነው። የሚገርማችሁ ነገር ሰዎች ሁሉ ለተፈጠሩበት ዓላማ ካልኖሩ ደስታና እርካታ አይኖራቸውም። ስለዚህ በዴስቲኒያችሁና በእጣችሁ ላይ ቀልድ ልትቀልዱ አይገባችሁ። ሰይጣን ሁሉ ጊዜ እግዚአብሔር ያየላችሁን በረከት እንድትኖሩት አይፈልግም። በምድር ላይ ስትኖሩ እግዚአብሔር በምድር ላይ እንድትሰሩት ያቀደው እቅድ አለ። ወደዚህ ዓለም ከመግባታችሁ በፊት እቅዳችሁ ተፈጥሯል። እግዚአብሔር በእናንተ ያሰበው ማለት ነው። ስለዚህ ይሄንን ለማጨንገፍ ነው ደግሞ ሰይጣን የሚሰራው። በምድር ላይ ሙቭ ስታደርጉ የእግዚአብሔርን ዓላማ ትኩረት አድርጋችሁ ነው በእያንዳንዱ ነገራችሁ ላይ መንቀሳቀስ ያለባችሁ። ስለዚህ እንደዚህ አይነት ህልሞች እንድትነቁ ነው እግዚአብሔር እየነገራችሁ ያለው። ዴስቲኒህን ስተሃል፣ አላወቅም፣ ግራ ገብተዋል፣ እየሄድክበት ያለው መንገድ ልክ አይደለም፣ ግራ መጋባት ውስጥ ነህ፣ ኮንፊውዥን ውስጥ ነህ። ስለዚህ ተረጋጋና ማሰብ ጀምር፣ ተረጋጋና ማስተዋል ጀምር፣ እኔ መራሃለሁ እያለ እግዚአብሔር እየነገራችሁ ነው። እንደዚህ አይነት መስታዩ ሁለተኛ ማድረግ ያለባችሁ ነገር ተንበርክካችሁ እግዚአብሔር አባት ሆይ ምሪትን ስጠኝ ብላችሁ መጸለያችሁን አትርሱ። መጽሐፍ ቅዱስ ሲናገር እንደዚህ ይላል በሮሜ 8 ላይ በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው ይላል። የእግዚአብሔር ልጆች ከሆናችሁ በእግዚአብሔር መንፈስ ለመመራት ከእግዚአብሔር ዘንድ ምሪትን መቀበል አለባችሁ። እሱን እየተከተላችሁ ካልሆነ ግን ሌላ መንገድ ውስጥ ገብታችኋል ማለት ነው። መንፈስ ቅዱስን መከተል መመራት ማለት ከኋላ አይደለም ከፊት ነው። ስለዚህ መንፈስ ቅዱስ ከፊት አለ፣ እናንተ ደግሞ ከኋላ ናችሁ ማለት ነው። እሱን እያያችሁ ሲታጠፍ የምትታጠፉ ከሆነ ሲቆም የምትቆሙ ከሆነ መንገዳችሁን አትስቱም ማለት ነው። ስለዚህ መንፈስ ቅዱስን እየተከተልኩ ነው፣ እግዚአብሔር ወደሚለኝ ቦታ እየሄድኩ ነው ወይስ በራሴ ፍቃድና በራሴ ስሜት ነው እየተመራው ያለሁት የሚለውን ቆማችሁ ማስተዋልና ራሳችሁን መመርመር ይኖርባችኋል በዚህ ሰዓት ማለት ነው። እና ደግሞ ቀደም ያላልኳችሁ አንበሳ
ከዚህ በፊት ስለ አንበሳ የሰራሁት ቪዲዮ አለ። ያንን አስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። ነገር ግን እዚህ ጋር አንድ ነገር ስለ አንበሳ ከዚህ በፊት ያላስተማርኩትን ልንገራችሁ። አንበሳ የሚያሳየው ኦቶሪቲ ነው ወይም ደግሞ ገዢነትን ነው ብያችኋለሁ። ቢብሊካሊ ደግሞ ስታዩ አንበሳ አፖስቶሊክ ግሬስን ወይም የሐዋርያነትን ጸጋ ያሳያል። የሐዋርያነትን ጸጋ ያሳያል ስላችሁ የዴሊቨራንስን እና የሂሊንግን ግሬስ ያሳያል ማለት ነው። ሶ በህልማችሁ በራእያችሁ አንበሳ ስታዩ ይህም ያመለክተው ሂሊንግ እና ዴሊቨራንስ ግሬስ ወይም ደግሞ የሐዋርያነትን ወይም አፖስቶሊክ ጸጋን ያመለክታል ማለት ነው። ሶ ለዛ ነገር እንደተጠራችሁ ለስልጣን ለአውቶሪቲ እንደተጠራችሁ እያነቃችሁ ነው እግዚአብሔር። ስለዚህ ትኩረት አድርጋችሁ በጥሪያችሁ ላይ ፎከስ አድርጋችሁ መንቀሳቀስ ይኖርባችኋል ማለት ነው። ስለዚህ አንዳንድ ሰዎች የሚጠይቁኝ ነገር አለ። በህልሜ ምግብ ስበላ ያለው እና ትርጉሙ ምን ሊሆን ይችላል ብላችሁ የጠየቃችሁኝ ሰዎች አላችሁ። ስለዚህ ያንን ቪዲዮ ደግሞ እዚህ ጋር አስቀምጬላችኋለሁ። ትርጉሙን በደንብ በተብራራ መንገድ እዚህ ጋር ታገኙታላችሁ። ከላይ ደግሞ ስለ ልጅ በህልማችሁ ስታዩ ምን ማለት እንደሆነ ትርጉሙ ከላይ አስቀምጥላችኋለሁ። እሱን ቪዲዮም እየነካችሁ ማየት ትችላላችሁ። ለብዙዎች ይህንን ቪዲዮ ሼር አድርጉ። ለብዙዎች በረከት ሁኑ። አብራችሁኝ ያገልግሉ። በዚህ ቪዲዮዎች ጌታን እየተቀበሉ ያሉ ብዙ ሰዎች ስላሉ በደንብ ብዙዎች ጋር እንድታደርሱልኝ አሳስባችኋለሁ። ተባርካችኋል፣ ተወዳችኋል። እኔ አገልጋይ ፊልሞን ነኝ። ሻሎም